በገዳመ ዋልድባ የታተመ የሰማዕትነት ደም የቅዱሳን አባቶች ድንገተኛ ዕረፍት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ የቅድስናና የትህትና ተምሳሌት ሆኖ ከክርስቶስ ልደት በፊት ጀምሮ በ480 ዓመተ ምህረት ለዘመናት የጸናው በሰሜን ጎንደር ሀገረ ስብከት በአድርቃይ ወረዳ ቤተ ክህነት ስር የሚገኘው ታሪካዊው የዋልድባ ሰቋር ኪዳነ ምሕረት አንድነት ገዳም ዛሬ በከባድ ሐዘን ውስጥ ተውጧል። ዓለምን ንቀው ስጋቸውን ለቁመተ ስጋ በሚበቃ ምግብ ብቻ ደልለው ሌሊቱን በጸሎት ቀኑን በሥራ የሚያሳልፉ 700 የሚጠጉ መነኮሳት በሚኖሩበት በዚህ ቅዱስ ስፍራ ሰብአዊነት በጎደለው ጥቃት የሁለት ቅዱሳን አባቶች ሕይወት በሰማዕትነት አልፏል። መጋቢት 1 ቀን 2018 ዓመተ ምህረት የቀትር ፀሐይ በገዳሙ ላይ አርፋ ነበር። አባቶች ለገዳሙ የዕለት ጉርሳቸውን ለማዘጋጀት በዳጎሳ አውድማ ላይ ተሰብስበው በትህትናና በሥራ ተጠምደዋል። ልክ ከቀኑ በ6 ሰዓት ላይ ግን ሰላምን የማይወዱ የቤተ ክርስቲያን ክብር የማያውቁ ታጣቂዎች አውድማው ድረስ በመምጣት የጥፋት ድግሳቸውን ደገሱ። ታጣቂው ግለሰብ ከቤተ እግዚአብሔር አግብታችሁ ምግብ አብሉኝ የሚል ጥያቄ አቀረበ። አባቶችን በገዳማዊ ሥርዓትና ቀኖና መሠረት ከእንግዳ ማረፊያ ቤት ሆነ መመገብ ትችላለህ፣ መነኩሴ ስላልሆንክ ግን ወደ ቤተ እግዚአብሔር መግባት አትችልም፣ ሥርዓቱ አይፈቅድም በማለት በለሰለሰ አንደበት መለሱለት። ሆኖም ይህ የሥርዓት ጥበቃ ለክፋት ምክንያት ሆነ። ግለሰቡ ለመተኮስ ቢሞክርም አባቶች በሱባኤ ወቅት ግጭት መፍጠር አያስፈልግም ብለው ቢመክሩትም እርሱ ግን 5 ግብረ አበሮቹን በስልክ ጠርቶ በከፈተው የተኩስ ርምታ የንጹሐን አባቶች ደም ፈሰሰ። የተሰዉት አባቶችና የቆሰለው ረድ። በዚህ አሰቃቂ ድርጊት አባ ወልደ ሰንበትና አባ ወልደ ትንሣኤ የተባሉ ቅዱሳን አባቶች ወዲያውኑ ሕይወታቸው አልፏል። አባ ገብረ ማርያም የተባሉ ረድም ደግሞ በደረሰባቸው ከባድ ጥቃት በአሁኑ ሰዓት በዛሬማ ከተማ በሕክምና ላይ ይገኛሉ። የእነዚህ ቅዱሳን አባቶች ሥርዓተ ቀብር በዕለቱ ከቀኑ 9 ሰዓት ላይ በገዳሙ ሥርዓት መሠረት ተፈጽሟል። ዓለምን የናቁት አባቶች በዓለም ሰዎች ግፍ ተፈጽሞባቸው ወደ ፈጣሪያቸው በሰማዕትነት ተጉዘዋል። ተደጋጋሚ ግፎችና የደህንነት ስጋት ይህ ጥቃት ድንገተኛ ክስተት ብቻ አይደለም፣ ይልቁንም በገዳሙ በአካባቢው ለሚንቀሳቀሱ ምዕመናን ላይ ሲደርስ የቆየ ተከታታይ ግፍ ማሳያ እንጂ። ለአብነት ያህል ጥር 18 ቀን 2018 ዓመተ ምህረት ይህው ገዳይ ግለሰብ አንድ የቅዳሴ ተማሪ አግቶ 200 ሺህ ብር ከቤተሰቦቹ ከተቀበለ በኋላ ደቀ መዝሙሩን በአሰቃቂ ሁኔታ ገድሎት ተገኝቷል። ጥቅምት 2018 ዓመተ ምህረት ከዳባት ወረዳ ለቀብር የመጡ ምዕመናን ታግተው 700 ሺህ ብር ቢጠየቅም በሽምግልና ሊለቀቁ ችለዋል። ጥር 18 ቀን 2017 ዓመተ ምህረት በማይ ደንጎላ ቅዱስ ጊዮርጊስ ቤተክርስቲያን የንግስ በዓል በሚከበርበት ወቅት ተኩስ በመክፈት ታቦተ ሕጉ ወደ መንበሩ እንዲመለስና ዑደቱ እንዲቋረጥ አድርጓል። ወቅታዊ ሁኔታዎች። በአሁኑ ሰዓት ታሪካዊው የዋልድባ ገዳም ከባድ የመረጋጋት ችግር ውስጥ ይገኛል። ምንም የመንግስት ጸጥታ ኃይል በአካባቢው ባለመኖሩ ቀሪዎቹ 700 የሚጠጉ መነኮሳት በከፍተኛ ስጋት ውስጥ ይገኛሉ። ጸሎት፣ ትህትና ብቻ መሳሪያቸው የሆኑት አባቶች ከጥይት ሩምታ የሚታደጋቸው ምድራዊ ኃይል በማጣታቸው ድምፃቸውን ወደ ፈጣሪ ወደ ሰብአዊ ፍጡር እያሰሙ ይገኛሉ። በገዳማውያን ላይ የተሰነዘረው ጥይት በሀገር ሰላምና በታሪክ አምድ ላይ የተሰነዘረ ጥቃት ነው። በመጨረሻም ይህ በታሪካዊ ዋልድባ ሰቋር ኪዳነ ምሕረት አንድነት ገዳም ላይ የተፈጸሙት ጥቃቶች በሁለት አባቶች ሕይወት ላይ ብቻ ያነጣጠረ ሳይሆን በኢትዮጵያ የዘመናት ታሪክና የመንፈሳዊነት አምድ ላይ የተሰነዘረ ጥቃት ነው። ዓለምን ንቀው በገዳም የተወሰኑ ለሰው ልጆች ሁሉ ለሰላምና ፍቅርን የሚመኙ አባቶች ደም በከንቱ መፍሰሱ የሁላችንም ሕሊና ሊያንኳኳ ይገባል። ዛሬ የዋልድባ የምስጋና ድምፅ
በለቅሶ የቅዳሴው ዝማሬ በለቅሶ ተተክቷል። 700 የሚጠጉ መነኮሳት ያለ ከልካይና ያለ ጠባቂ ለክፎች ጥይት ተጋልጠው መኖራቸው የሁላችንም የታሪክ ጠባሳ ሆኖ እንዳይቀጥል ያሰጋል። የንጹሃን ደም ከምድር ወደ ሰማይ የሚጮህ ሁሉ የእነዚህ ቅዱሳን አባቶች ደም ፍትህንና ሰላምን ይጠይቃል። መንግስትና የሚመለከታቸው የጸጥታ አካላት ለዚህ ታሪካዊ ገዳምና በውስጡ ለሚኖሩ አባቶች የሚገባውን ጥበቃ በማድረግ ጉዳዩን ለሕግ በማቅረብና የገዳሙን ሰላም በማስከበር ኃላፊነታቸውን እንዲወጡ ጥሪያችንን እናስተላልፋለን። ምዕመናን በዚህ ፈታኝ ወቅት ለገዳሙ አባቶች በጸሎትና በሁሉም ረገድ ከጎናቸው እንድትቆሙ ክርስቲያናዊ ጥሪያችን የጸና ነው። ክቡራንና ክቡራት ተመልካቾቻችን ዛሬ በገዳሙ ዋልድባ ሰቋር ኪዳነ ምሕረት አንድነት ገዳም ላይ የደረሰውን ሰቆቃና የቅዱሳን አባቶችን ሰማዕትነት በዝርዝር ተመልክተናል። ይህም ገዳም የጸሎትና የትህትና ማማ ብቻ ሳይሆን የኢትዮጵያ የዘመናት የታሪክና የቀደምት ስልጣኔዎች አሻራ ያረፈበት ቅዱስ ስፍራ ነው። የአባቶችን ደም የገበረው የዚህ ታላቅ ገዳም ጥንታዊነት፣ መንፈሳዊ ፋይዳና በውስጡ የያዛቸው ታሪካዊ ቅርሶች ይበልጥ እንድትረዱ ዘንድ ስለ ገዳሙ ታሪክ ሰፊ ትንታኔ የሚሰጥ ልዩ ዶክመንተሪ አዘጋጅተናል። ይህ ዶክመንተሪ የገዳሙን መስራቾች የኖሩበትን ተጋድሎና ዛሬ ላይ የደረሰበትን አስቸጋሪ ሁኔታ በምስልና በታሪክ አስደግፎ ያቀርብላቸዋል። በመቀጠልም ስለ ገዳሙ ታሪክ የሚያወሳውን ይህንኑ ዶክመንተሪ በማቅረብ እንሰናበታችኋለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በዚህ ጋር የተያያዙ ሌሎች ስለ ዋልድባ ገዳም ልዩ ልዩ መረጃዎች ካሉ ወደ እናንተ እንደምናደርስ ከወዲሁ ቃል እየገባን ቻናላችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ልዩና ትኩስ አዳዲስ መረጃዎች ወደ እናንተ እንዲደርሱ ማድረግ ትችላላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር በቸርነቱ ብዛት የጉዲትን ዘመነ መንግስት አሳልፎ አንበሳ ውድምን በአባቱ ዙፋን ባስቀመጠ ጊዜ በ893 ዓመተ ምህረት ከተለያየ ቦታ 400 መናኞች መጥተው በአዲስ መልክ ገዳሙን እንዳቋቋሙት በታሪክ አምድ ተመዝግቧል። እነዚህ መናንያን የመጣውን እያመነኮሱ እነሱ ሲያልፉ የመንፈስ ቅዱስ ልጆቻቸውን እየተኩ 369 ዓመታት በሰላም ከኖሩ በኋላ እንደገና በ1277 ዓመተ ምህረት ገዳሙ ጠፍቷል። ተተኪም ባለመገኘቱ የነበሩትም በተለያየ ምክንያት እየሞቱ አለቁ። 40 ዘመን ሙሉ ጠፍ ሆኖ ከቆየ በኋላ በ1319 አባ ሳሙኤል የተባሉ መነኮስ ጠፍቶ የነበረውን ገዳም እንደገና አቋቋሙት። የአባ ሳሙኤል የምንኩስና ትውልዳቸው እንደሚከተለው ነው። አባ አረጋዊ ለአባ ክርስቶስ ቤዛነ፣ አባ ክርስቶስ ቤዛነ ለአባ መስቀል ሞዓ፣ አባ መስቀል ሞዓ ለአባ ዮሐኒ፣ አባ ዮሐኒ ለአባ ተክለ ሃይማኖት፣ አባ ተክለ ሃይማኖት ለአባ መድኃኒነ እግዚ፣ አባ መድኃኒነ እግዚ ለአባ ሳሙኤል፣ አባ ሳሙኤል ለደቀ መዛሙርቶቻቸው ሥርዓተ ምንኩስናን አስተምረው ምንኩስናን አስፋፍተዋል። ወደ ዋልድባ የመግባት ሥርዓት። ለመጀመሪያ ጊዜ ወደ ዋልድባ የሚገባ ረድ ወይም ደቀ መዝሙር ወጣኒ ይባላል። አንድ ሰው ሕሊናውን ለምነና አነሳስቶ ወደ ዋልድባ ገዳም በሚገባበት ወቅት በገዳሙ ሕግ ከየትም ይምጣ ከየት ማንም ይሁን ማን
እግሩን አጥበው ማረፊያ ሰጥተው ይቀበሉታል። እስከ 7 ቀንም ማንም አይጠይቀው። ለጠበል ከመጣ 7 ቀን ተጠምቆ ወደ መጣበት ይመለሳል። አመጣጡ ለምነና ከሆነም ከ7 ቀን በኋላ የገዳሙ መጋቢ ከየት መጣህ? ለምንስ መጣህ? ብሎ ይጠይቀዋል። ነገር ግን 7 ቀን ሙሉ ለምንም ይምጣ ለምን ምግቡና መኝታው ሁሉ ይሰጠዋል። ለምናኔ ከሆነ ከመጣበት ቦታ ማለትም ከገዳም ከሆነ ከገዳም፣ ከትምህርት ቤትም ከሆነ ስሙን በመግለጥ ከእንዲህ ያለ ቦታ መጣሁ ይላል። ለምን መጣ ሲሉት አባቶች እናንተን መስዬ በዚህ ቅዱስ ገዳም ለመኖር መጣሁ ይላል። ወዲያውኑ መጋቢው ወደ በላይ ኃላፊዎች ያቀርበዋል። ከነሱ የሚነገረውም ይህ ቃል ነው። ወንድማችን በዓለማችን እንደ ገዳም ያለ ፈተና የሚበዛበት ቦታ የትም የለም። ሰብአዊ ፈተና ተሰብስቦ የሚገኘው በገዳም ውስጥ ነው። ስለሆነም አትችለውምና ወደ መጣህበት ብትመለስ ይሻልሃል። ምክንያቱም ብዙህ ሕማሞሙ ለጻድቃን ማለት የጻድቃን መከራቸው ብዙ ነው በተባለው መሰረት በዚህ ዓለም ከሚኖሩ ሰዎች ይልቅ በምናኔ ወደ ገዳም በሚገቡ ሰዎች ላይ የሚደርሰው ፈተና የበለጠ ከባድ ነው። ስማ ልጃችን፣ አባቶች በዚህ ገዳም የሚኖሩት የዚህ ዓለም ትዝታ የሚያደርስባቸውንና ከዚሁ ከገዳም የሚቀበሉትን ፈተና ችለውና ታግሰው ነው። አባቶች የሚዋጉት ከዚህ ዓለም ብቻ ሳይሆን ከረቂቃን አጋንንትም ጋር ከመዋጋት አቋርጠው አያውቁም። ጦርነቱም እስከ ዕለተ ሞት ድረስ የሚያከትም አይደለም። በጠቅላላው በገዳም በመናንያን ላይ የሚደርሰው ፈተና እጅግ ብዙ ነው። በእውነቱ ወንድማችን ወደ መጣህበት ብትመለስ የተሻለ ነው ይሉታል። የወጣኔው መልስ አባቶች እናንተን ያስቻለ መድኃኔ ዓለም ያስችለኝ፣ እናንተን ለመምሰል ቆርጬ ስለመጣሁ አልመለስም፣ ይልቁንም ፈቃዳችሁ ይሁንልኝ ብሎ ይለምናቸዋል። እነርሱም መክረው በል ከዛሬ ጀምሮ ተቀብለንሃል ይሉታል። ከዚህ ሰዓት ጀምሮ ሥራ ይመደባል። በዋልድባ ገዳም ሥራ ክቡር ነው። ፈተናን መታገስን፣ ያለማጉረምረምና ያለመታከት መታዘዝን፣ በተለያዩ ሥራዎችና በተለያዩ ገድሎች ሥጋን ማድከምን፣ ሕርመትን፣ ጾምን መለማመድ አለበት። እነዚህን ሁሉ ለማድረግ የማይሆንለት ከሆነ ከወዲሁ ምርጫውን ማስተካከል አለበት። የዋልድባ ገዳም በአገራችን ካሉ ታላላቅ ገዳማት የሚለይበት በሁለት ነገር ነው። አንደኛ፣ በገዳሙ ሕግ በዋልድባ መሬት ክልል የሚኖሩ መነኮሳት እህል መብላት አይፈቀድላቸውም። ሁለተኛ፣ ዋልድባ ሲባል በጣም ሰፊ ቦታ ነው። የገዳሙ መሬት ሰፊ ስለሆነ በተለያየ ቦታ አትክልት በብዛት አሉት። በእነዚህ ቦታዎች የሚመደብ ሰው አትክልት መትከል፣ መኮትኮትና ውሃ ማጠጣት፣ ሌሎች አስፈላጊ የሆኑ ተግባራትን ማከናወን በቦታው ከሚኖሩ መሰሎች ጋር በመስማማትና መቴረ ፈቃድን በማሳየት ደከመኝና ሰለቸኝ ሳይሉ ማገልገል ይጠበቅበታል።
ይህ ጊዜ ጠባዩና ችሎታው አፍቅሮ ቢጽነቱ የሚመዘንበት ነው። ልክ እንደ አባ ዮሐንስ ሐጺር ትዕግስትን ይጠይቃል። አባ አሞይ የተባለ አባት የደረቀ እንጨት ተክሎ ለምልማ እስክታፈራ ድረስ ውሃ እንዲያጠጣት ለአባ ዮሐንስ ሐጺር ትእዛዝ ሰጠው። አባ ዮሐንስም ያለማጉረምረም በትሕትና በመቲረ ፈቃድ በ12 ምዕራፍ ያህል ከሚርቅ ቦታ በቀን 2 ጊዜ ውሃ እየቀዳና እያመላለሰ ያጠጣ ጀመር። በሦስተኛው ዓመት ያች እንጨት ለምልማ አብባ ያማረ ፍሬ አፈራች። አባ አሞይ በዮሐንስ ታዛዥነት እጅግ ተደሰተ። ፍሬውን ለገዳሙ ማኅበር እንካችሁ፣ ይህ የታዛዥነት ፍሬ ነው ብሎ ሰጣቸው። በዋልድባ ገዳም የመነኮሳት ምግብ አትክልት ስለሆነ መነኮሳቱ አትክልቱን ግማሹ በቀን ግማሹም በሌሊት በፈረቃ ነው የሚያጠጡት። ታዲያ በዚህ እልም ባለ በረሃና አውሬ በበዛበት ቦታ በሌሊት ተነስቶ ባትሪን በመጠቀም ሙሉ ሌሊት ሲያጠጡ ማደር በጣም ከባድ ነው። አንዳንድ ጊዜ የባትሪ ድንጋይ በሚያልቅበት ጨረቃም በሌለችበት ወቅት እየሰሩ ጨለማውን ከተለያዩ ዘንዶች ከነምርና አሳማ ጋር የሕይወት መሥዋዕትነት በመክፈል የሚሠራበት ገዳም ነው። ዮሐንስ በልቡናው ዘወትር እግዚአብሔርን ያስብ ነበር። ለአንድ አፍታ ያህል እንኳን ሥራውን አያቋርጥም። እንደ ዋልድባ አነጋገር አትክልተኛ ወንዘኛ ተብሎ ይጠራል። ወፉ ቃለ እግዚአብሔርን አያቋርጥም። አንዳንድ ቦታ ላይ በጋራ የሚሠራበት ነው። በሚያጠጡበት ጊዜም ድምፃቸው አይሰማም። በነገራችን ላይ የሚያጠጡት በመሸከም አይደለም፣ በመስኖ ነው። አንደኛ ሌሊት ሲያጠጣ ያደረው ጠዋት የሥራ ደወል በሚደወልበት ጊዜ ደከመኝ ሳይል ከማኅበሩ ጋር ወደ ሥራ ያመራል። የኑግ ወገጣም ይሁን እንጨት መሸከም የተገኘውን ሥራ ይሠራል። በወጣኔነት ጊዜ ጦር ሳይጠፋላቸው ዲያብሎስ በልዩ ልዩ ዐይነት ጦር እንዳይዋጋቸው ማለትም በትዕቢት ጦር እንዳይዋጋቸው ሰርተናልና አክብሩን አመስግኑን ሳይሉ በጥብዓት ማለት በቆራጥነት ዲያብሎስን ድል በማድረግ የምንኩስና ሥርዓትና ጠባይ ሃ ብለው ይማሩታል። ራስን የመግዛት ጠባይ መላ ሕዋሳትን በልቡና ወስኖ ተዘክሮተ እግዚአብሔርን መያዝ ነው። በተለይ በዋልድባ ገዳም አፍአዊና ውሳጣዊ ሕዋሳትን መሰብሰብ በተለይም ለወጣኒ የሚገባ መሆኑን አበው ይመክራሉ። ሰው አብዝቶ ሕዋሳቱን በገዛ ቁጥር በልቡናው የሚመላለሱ ምክንያቶች ከውስጡ እየጠፉ ይሄዳሉ። በዋልድባ ገዳም ከዕለት ምግብ ጀምሮ ምንም አይነት የግል ንብረት አይፈቀድም። ልብስ እንኳ ለአንድ መናኝ በየ6 ወሩ ግማሽ አቡጀዲድ ይሰጠዋል እንጂ ሌላ የሚያገኘው የለውም። ቤትም ቢሆን በማኅበር ፈቃድ ይሰጠዋል። መሥራት የሚችል ከሆነም ጉልበት ካለው ማኅበሩ ፈቅዶለት ማንኛውም ወጪ ተደርጎለት በጉልበትም ጭምር ሊሰራለት ይችላል።
መስራት ሲያስብ የዓመት ረፍት ወስዶ ማለት ፈቃድ አግኝቶ መስራት አለበት። ሥራ ፈት ሆኖ መቀመጥም በዋልድባ በጥብቅ የተከለከለ ነው። ያለ በቂ ምክንያትና ያለ መጋቢ ፈቃድ ከገዳሙ ወጥቶ መዘዋወርም አይፈቀድም። አመጋገብንም በተመለከተ የገዳሙ ቀኖና የሚፈቅደውን የምግብ አይነትና መጠን ተላልፎ መመገብ ክልክል ነው። በሥራ መለገም፣ ስህተትን መደበቅ፣ ጠቅላላ የዓለማዊና ሥጋዊ ፍላጎት ተገዥ መሆን የገዳማዊ ሕይወት ገጸ ባህሪ አይደለም። ከመገልገል ይልቅ ለማገልገል ፈጣን መሆን የገዳሙ ኑሮ ሌላው ግዴታ ነው። ከዚህ ጋር ገዳሙ የሥራ እንጂ የሰነፍ መጦሪያ ቦታ ያለመሆኑ ግልጥ ነው። የዋልድባ ገዳም የሚተዳደረው ከጥንት ጀምሮ መናንያኑ ሰርተው በሚያገኙት ገቢ ነው። ሥራን አለመፍታት ራሱ የምናኔ ሕይወት ሌላው ገጽታ ሲሆን፣ ሥራ ፈትነት ደግሞ የዚህ ተቃራኒ የሆነ ኢገዳማዊ ጠባይ በመሆኑ በእርጅና ወይም በሕመም ምክንያት ለመሥራት የማይችል አቅመ ደካማ ካልሆነ በቀር በተረጅነት እንዲኖር አይፈቀድለትም። አቅመ ደካማ እንኳ ቢሆን ማህበሩ ድካሙን አይቶ ከሥራ ነፃ እንዲሆን ካላደረገው በቀር እሱ ራሱ ደክም ያለሁ ልረፍ ብሎ አይጠይቅም። በዋልድባ ገዳም ከሁሉ በላይ ፍቅር በስታ ትታያለች። አፍቅሮ ቢጽ በዮሐንስ መልእክት በተነገረው ቃል መሠረት ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እግዚአብሔርን ማንም አላየውም። እርስ በርሳችን ብንዋደድ ግን እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል። አንደኛ ዮሐንስ ምዕራፍ 4 ቁጥር 11 በሚለው ቃል መሠረት በአባቶች አንደበት ለወጣኔዎች ምክር ይሰጣቸዋል።